ከፍ በልልኝ። እንኳን ተወለድክ። ጋይዝ ምግብ ሳንበላ ነው ግን እየጠጣን ያለ ነው። ጋይሶች ጆይን ሲልም እየታኝ አይደለም። ስትገቡ ምንም አይታኝም። ከላይ ፖዚሽናችን ስማ ዳጊ፣ እኔ ባጠቼ ልመለስ በቃ። ኮሜንትም ምንም ሰውን ጆይን ሲል እያሳየኝ አይደለም። ኔትወርክ አሪፍ ነው። ምንም እሺ ያለች ዋኗን በአንበሳ ትጩታል። ለማለ አጎቴ ግባለት እንደ አጎቴ ግባለት በቤቢ ላይም ትገባል። በቤቢ ላይም ትገባል። ደብል ታፓ ያጀባ ግቦታችሁን እየተነሳችሁ ግለጹለት። ከዛ መጀመሪያ ካንተ ስለሚቀድም አንድ ጋላክሲ ሌላ አንድ ጋራ አንድ ጋላክሲ ጋይስ። እሺ ድምፅ ጋይስ ትሪፕል ጋይስ። እሺ ያዳ ወንድሙ ለአረላ መጀመሪያ ካንተ መልካም ምኞትህን እንግለጽ። ማብለት ከፍ ድምፅህን ከዚህ በላይ ከፍ ብሎ አየዋለሁ ወንድሜ። እኔ አባት አንተ ጎበዝ ሰራተኛ ነህ። ይጀመሪ ታይቶኛል ስገድ ለወንድሜ ጨጣራ ሞራል እንጂ እንዴ በህልሜ እንዳየሁ ታውቃለህ። እሺ ንግስት አንድ ስም ልክ ገብቶብኝ ይቅርታ። ቁጭ አድርጌ ስገርፍን አየሁት። ቁጭ አድርጌ ስደበር አይሰማም። ያው ገልጿል ሀሳቡን። ቀጣይ እሺ አላሳይም። ረሃሙዬ እኔ እናት
እሺ ወንድማችን የኔ ቀርጣት አብሮ ይዞር አደገዋልከ በላንተም ምንድን ነው እሱ? እሺ እንኳን ተውልድ ከአንተ ብዙ ነገር ያስጠቃለቅ አቤል ማለት ከጊዜው በላይ የሆነ በጣም ትላልቅ ስራዎች ሰርቷል። ወደፊት ትላልቅ ስራዎች ሰርቷል። የሚያመጣቸው በጣም ትላልቅ ስራዎች አሉ። እናንተ ብቻ ደግፍ አድርጉት። ሰብስክራይብ አድርጉ። እናንተ አበረታቱ። ትላልቅ ስራዎች ይሰራል። እንኳን ተውልድ ገና በጣም ብዙ ትላልቅ ስራዎች ይሰራል። በመቀጠል ደግሞ 3000 ከገባኔ በአንድ ጊዜ ስላወቁት ደስሎኛል። አቤላ እንኳን ተወለድክ። ቀሪ ዘመንን ፈጣሪ ባርክልን። ጎበዝ ነበር ስራ አውቃለሁ። ከዚህ በላይ ደግሞ ጎበዝ እንደምትሆን አምናለሁ። የኔ ጠንካራ በጣም ነው የምወድህ። ከፍ በልልኝ። እንኳን ተወለድክ። እንደዚህ ነው ሞር እንደዚህ ነው የሚያምረው። እንደዚህ እነሱ ሲመጡ እንደዚህ ሆነና ከዛ ነው እዩ ቁማን ባላች እስኪ እንደዚህ ሆነላቸው የሄደ ይመጣል። ግን ለማለከት ቆንጆ መሆን ሰው እናማልላለን። ቆንጆ ማንሆን ተመራጭ ይሆናል። የሄደም ይመጣል። አጉል ነው። ግን ለማለከት ቆንጆ መሆን 15 ደቂቃ ባልሞላው በኮሜንታተር ሌላ ሴት ይዛ እንትን ወንድ ይዛ ባለሽ ምናምን ከዳች ሲሉት እሱን ኮሜንት ሲያነብ ቀጥታ ወደ ምን ሄዳ ፍቅረኛ አይደለችም ድራማ ነው ወደ ማለቱ ሄደ። በንዴትም ሊሆን ይችላል፣ ግን መሀላው ለምን አስፈለገ? አንደኛ እሱ ነው። ሁለተኛ ነገር ደግሞ በተጣላ ሰዓት ሰው እያስታረቁ ሰው እንግዲህ ዱባይ በነበረበት ሰዓት እሷ ወደ ዱባይ ልትሄድ እሱን ተከተል እንደውም እንትን ጊዜው ጨርሶ መሰለኝ ወደ ኢትዮጵያ የገባው። ኢትዮጵያ ገብቶ ደግሞ አዳኞቹ ላኩልኝ ሚስቴን እንደምንም ብላችሁ ብሎ ገስት ላይ እንግዲህ የሚለምን የነበረው እሱ ነው። የትኛውን እንመንኛ? ገብቷል። ልጅቷን አንድ ነገር አንድ ትንፋሽ አልተነፈሰችም። እንዲህ ነው አላለች፣ ምን አላለች።
አላወራችም። እሱ አሁን በእንትና በቀደም እንትና ሙክታር ጋር ገብቶ ለእኔም ብላ አይደለም የመጣችሁ ለስራ ነው አለ። ለስራ የሄደችው ልጅ እንዴት ለስራ ወደዚህ ትመጣለች? የቱ ጋር ነው ስራ ያለው? ኢትዮጵያ ነው ወይስ ሳውዲ ነው ስራ ያለ? እና ልጁ ማለት ብዙ ብዙ ምላስ አግኝተንበታል። ግን ማለት ከንዴት የመጣ ነው ብዬ አስባለሁ። ምክንያቱም ይቺ ልጅ የቀጥታ ራሱን እንደ ታዋቂ ነገር አስቦ ይቺ ልጅ ደግሞ ሌላ ሰው ጋር ስትተዋወቅ በሱ ንዴት ይመስለኛል እንደዚህ አይነት ቃል ሊያወጣ የቻለው። ሀቢብቲ እሱ እኮ ነው በፊት ቲክቶክ ላይ ኬክ የለቀቀው እንዴ? ሀሜትና ሰሊምና አባቴ ኪና አሳድስኩበት ሰሊ አንዴ አሳድስኩበት ከዛ በኋላ እኔ ባባዬ ቴንኪዩ። እኔ እዚህ ጋር በጣም የሚያስተምራችሁ ኃይለኛ ነገር ልነግራችሁ ፈልጋለሁ። ኃይለኛ ኢነርጂ ነው ይሄ በጣም ለእናንተ ከጠቀማችሁ። የመጀመሪያ ደረጃ እኔ ህይወትን ስትመሰርቱ እዚህ ሶሻል ሚዲያ ላይ አትመስርቱ። እኚህ ልጆች ህይወታቸውና ላይፋቸውን ሶሻል ሚዲያ ላይ መሰረቱ። ሴጣን ያለው ዳቢሎስ ያለው እዚህ ሶሻል ሚዲያ ላይ ነው። ዳቢሎስ እኛ ራሳችን አንደኛው ዳቢሎሶች ነን። ምክንያቱም የሰው ፍቅር፣ የሰው መዋደድ፣ የሰው አንድነት እጅግ በጣም የሚያስጠላው የሚያንገበግበው ህዝብ ያለው እዚህ ላይ ነው። ፍቅር አይወደድም። ስለ ፍቅር ቢሰበክ ማናችንም አንመጣም። ጥላቻ ከተሰበከ ሁላችንም አለን። አስመሳዮች ነን። ምክንያቱም የልጆቹን ህይወት የምንበጠብጠው እኛ ነን። ባባ ይሄ እኔ አስተሳሰብ ነው። እዚህ ሚዲያ ላይ ያሉት አጋሰስ ተሰብስቦ የልጆቹን ህይወት ብጥብጥ። እነዚህ ልጆች እኮ ህፃናቶች ናቸው። እኔ እናንተ ተቆጥተን ማስታረቅ የምንችለው ትናንሽ ነገር፣ በጣም ትናንሽ የሚባሉ ጥቃቅን ነገሮች ናቸው። እነዚህ እህቶቻችንን እና ወንድሞቻችንን ህይወታቸውን የሚያመሰቃቅለው የእነሱ ታየ እንጂ የብዙዎቹ ከዚህ ሶሻል ሚዲያ ላይ የጠፉ ሁሉ አሉ። እኔ እንደ አንድ ወንድማችሁ አንድ ነገር ልል እፈልጋለሁ። ሶሻል ሚዲያ ላይ ህይወት ባትመሰርቱ እመርጣለሁ። ምሳሌ ባባ ህይወት አለው። እሱ ሶሻል ሚዲያ ይጠቀማል፣ እሱ አትጠቀምም። አንዳችን የምንፈልግ ከሆነ አንዳችን የሆነን ነገር ሰብር ማድረግ አለብን። ይኸውልህ ምን ላሳይ እፈልጋለሁ መሰለህ፣ አንድ ነገር ልል እፈልጋለሁ። ዋስገባው ጌጤ እሺ እህቴ አንዴ እና እዚህ ሶሻል ሚዲያ ላይ ያለን እኛ ዳቢሎሶች ህብረት ያለን የእነዚህን ልጆች ፍቅር፣ የእነዚህን ልጆች አንድነት በተአምር አንፈልግም። አንተ አሁን እያወያየክ አይደለ? ጥላቻን ሙሉ ልጁን ሰቅሎ የሚረግጣለ፣ እሷን ሰቅሎ የሚረግጣለ። አንድ ላይ እንዲሆኑ አረ እሱ አይገባሽም፣ እሱ እኮ እንዲህ ነው። እኚህ ልጆች ይፋቀራሉ። በልጅነታቸው ፍቅርን እየጎበኙ ያሉ ልጆች ናቸው። ከጎናቸው ልንሆን ነው የሚገባው። እውነት እኔ እዚህ ቤት ላይ መጥተው እርቅ ራሱ ቢፈጠርና አንድ ላይ ቢሆኑ ነው ደስ የሚለኝ። የሚሰሩ የሚለወጡ ገና ልጆች እኮ ናቸው። ባባ በእኔና በአንተ ቤት እንኳን በትዳር ህይወቱ አይደለም በፍቅር ብዙ ጸባ እናነሳም እንዴ? እንጋጫለን እኮ፣ አለመስማማት አለ። እዛ መሀል ላይ ግን ያልተቀጣጠለውን እሳት እያቀጣጠል የምናራግበው እኛ ነን። ያላሉትን አለም ብለን እየፈጠርን ማለት ነው። ስለዚህ እኔ ደቂቃ ላለመያዝ በማል አወራለሁ። እኚህ ልጆች መታረቅ አለባቸው፣ ወደ ፍቅራቸው መመለስ አለባቸው። መርዝ የምትረጩ ሰዎች ጾምም እንደመሆኑ ኮንትሮል ምን አለ መሰለህ፣ አሁን እሱ ምን አለ፣ አሁን ሰው ነው እንደተፋቀሩ የሚያውቀው እንጂ እሱ ምንድን ነው ያለው? እኔና እሷ ምንም አይነት ፍቅር ግንኙነት የለንም ማርያምን ብለው ይኸው ቮይስ እኮ እያዳመጠ። ትክክል ነህ። ያ ደግሞ ከሁለቱ ፍቅር ካሌለ ነገም ችግር ነው ይዞ የሚመጣው እንጂ ምንም አይፈይድም። እኔ ምንድን ነው የምፈልገው፣ ሰዎች በእንደዚህ አይነት ነገር አይሸወዱ። አብሶ ሴቶች ላይቭ ላይ ሲቀመጡ በህዝቡ ምክንያት